አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። እንግዲህ ደግሞ ዛሬ በአዲስ ጉድ ነው። የዛሬው ደግሞ ጉድ ትላላችሁ ማለት ነው። ወይኔ 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 በጣም ነው እኔ የገረመኝና በጣም ያስገረመኝ ነገር ማለት ነው። ከኋላ የመጣ አይን አወጣ የሚባለው ተረት የአረብ እና በጣም ነው ያስገረመች ማለት ነው። እንግዲህ ሀይቱ ማለት ነው እንደው ለኬ እንደው ጭራሽ እንደው እንዲገናኙም ለኬ አትፈልግም። እሷም እንደው በጣም ምትገር እንደው ቢያንስ እንኳን ላፋ እንኳን ማለት ነው ላፋ እንኳን ቢያንስ ችግር የለውም እሺ በቃ ችግር የለውም እንታረቃለን ብትል ምን ትሆናለች? አያችሁ ጓደኞች በጣም ነው የሚገርም ማለት ነው። እንግዲህ ይሄ እንግዲህ ፕራንክም ሊሆን እውነትም ሀቂቃም ይሁን እንግዲህ አላህ አለም። ግን ዝም ብሎ በቃ ፊዚካሊ ሲታይባት እሺ እንደው በቃ ዝም ብሎ ፊዚካሊ ምናምን ሲታይ በጣም ነው የምታስገርመው ማለት ነው። እንግዲህ በቃ ሴቶችዬ የመዳም ቀሞች ትምህርት ወሰዱ። እሷ ለነገሩ አረብ ሀገር አላየች ስደትና አላየችው ምን ቸገራት? ንግግሯ ምናምን በቃ ትኩረቱም ከገንዘብ ላይ ነው። ልጁን እኮ ፈልገው አይደለም። ይሄ የታወቀ ነው። ይሄ የታወቀ ነው በቃ። እና እስኪ ምን አለች? እስኪ በጣም የገረመኝና አጀበኝ በቃ አጅብ ነው ያደረገኝ። እስኪ ያለችውን ሰምተን እንመለስ ጓደኞች። እዚህ ብትታረሙ መሆን የተሻለ ነው። ስለዚህ አስቢበትና አንቺ ሱመያም ሰይድ መሆናችሁ በአንድ አግኝቻቸው አስታርቂያችሁ ሰርፕራይዝ ባረግሽ የተሻለ ነው ማለት ነው። በእውነት ችግር የለም አትጨነቅ። እኔ ባለቤት ይገዛልኝ አይታረቁ ችግር የለም። አይ እኔ ቤት አልፈልግም ሲጀመር አለ ይህንኑ ቤት ጽድት ፍክት አድርጋችሁ ጨርሱልኝ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየ። እንዴት ነህ? ሰላም ነው? ሰላም ነው? ሁሉ አማን? እሺ እንዴት ነሽ? እንዴት ነው? ሰላም ነው? ሁሉ ሰላም? ሁሉ ሰላም። ደህና ነሽ? ደህና ነህ? አለ ሁሉ ሰላም። ቤተሰብ ሁሉ አማን ደህና ነኝ። እንዴት ናችሁ? ጠፋሽብኝ። አለ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ያው እንደደወልኩልሽ እንግዲህ አለበሽ ነበረ። አረፈርሽብኝ እንግዲህ። አዎ መንገድ የተዘጋጋ ነው። ልክ እዚህ ስገባ መንገድ ይዘጋጋል። ሀገራችሁ ነው እንግዲህ። አይ እንዳታስቢ ከፋለ። እንዴት ነሽ? ደህና ነኝ። ደህና ነሽ? ሁሉ ሰላም? ሁሉ ሰላም። ደህና ነኝ። ቤቴ ደህና ነው? ቤትሽን እስኪ እንግዲህ ታይዋለሽ እየነገረሽ አይደል? እና ምን አዲስ ነገር አለ? ለምንድን ነው የደወላችሁልኝ? ምን የተፈጠረ ነገር አለ? ቤተሰብ እኮ ሰላም ይባላል። ያው እሱማ አዎ ይባላል። ቤተሰብ ሰላም ይባላል፣ እንድንሽ ይባላል። እና እነዚህ ማስተካከል አለብን። ስለዚህ እዚህም ደግሞ አንቺ በሚሊዮን የሚቆጠር ስራ ዩኒቨርስቲ ያደረግሽው መጠየቅ አለብን ብዬ ነው። ግድ ነው። ይህም ሁሉ ብር አስሼ ብሞት ራሱ አስባል። ለምን ሳትኖሪበት ብሩ ነው የሚያሳዝን። ሳታረጅበት እኮ ሳትጠወሪበት ተወሪተ ሳይወጣበትም አይሆንም። እና ምን አዲስ ነገር አለ? አዲስ ነገር እንግዲህ እኛ ዛሬ ዋናው አላማችን የጠራንሽ ምክንያት ሰይድንና ሱመያ አንቺና ሱመያ እንድትታረቁ ነው። ለሰይድም ያው እያወራን ነበረ። ስለዚህ ዋናው አላማችን ወደዚህ ወደ ቢሮ የጠራሁሽ አስታርቋቸው እያሉን ነው ቤተሰቦች። እዚህም ቢሮም ላይ ተነጋግሮ ነበርና ለምን አታስታርቋቸውም እያሉን ስለነበር እየጠየቁን ነው። እና እኛ እንድናስታርቃቸው ነው አንቺን እና ሱመያን። ሰይድም የለም አሁን አውርቼዋለሁ፣ ውጭ ነው ያለው። አንቺ ታውቂያለሽ እንግዲህ ቤተሰቡን ፍለጋ እሱ በጣም እየደከመ ነው፣ እያሳዘነን ነው። እና ለምን አታስታርቋቸውም እያሉ ነው። ስለዚህ ሁለታችን ዋናው አላማችን ሱመያና አንቺን ማስታረቅ፣ ሰይድና ሱመያን ለማስታረቅ ነው የጠራንሽ። ይቅርታ አድርግልኝና ያው ይሄ የውስጥ ኬዝ ነው። ሲቀጥል ደግሞ እኔ ሱመያ ጋር ታረ እና ውዶችዬ ቪዲዮን ተከታተን ተመለስን ማለት ነው። እና እንግዲህ በጣም የምትገረሙ እንደው ራሱ ኮሜንት ላይ ራሱ እያንሸራተትኩ እያየሁ ነበር ማለት ነው። አጀብሽን በጣም ያለ ሰው ራሱ ኮሜንት ላይ በጣም የተገረሙ ልጆችም አሉ። አረባ አላህ ቢስሚላ በጣም ነው የሚያጅብ። እንኳን አለች ባሌ እንኳን ይሄን ሌላ ፕሌን ይገዛል አለች። በቃ በኮንፊደንስ ማለት ነው። ፕሌንም ገዛ ወላ ሀዛም በላይ ገዛ፣ ያን ሌላ ጉዳይ ነው ማለት ነው። አንቺ ከሷ ጋር ሳትግባቢ ይሄ እኮ ሁለተኛ ሚስት እኮ በፊት እያወቅሽ ነው የገባሽው። ሁለተኛ ሚስት ማለት ኖርማል ነው፣ በቃ ኖርማል ነው። አንድ ሰው ሀብት አለው፣ በቃ ሀብቱን ተማምነሽ ገብተሻል። እንኳን 2 3 4 ማስተዳደር ከቻለ ምን ችግር አለ? በጣም ነው የሚገርም ማለት ነው። በጣም ታጅቢያለሽ አስተሳሰብሽ። እሱ እኮ አንድ ሰው እኮ ሲገባ የነገ ወዳ ህይወት አብሮ ልጆች ሲወለድ እንደዛ እያለ ይቀጥላል። ያንን ታስቦ ነው አንድ ሰው
ሲያገቡ ወደ ቤተሰብ ያው በቃ ምን ልበላችሁ ያኔ አንድ ሰው ሲያገባ ያው በቃ እናት አባት ያው ይቀጥላል መዋለድን በቃ እንደዛ ነው ይቀጥላል። እና አስተሳሰቧ ምንድነው እቺ ልጅ ለሱ እንኳን ቢያንስ እሱ እንደዛ እያለሽ በቃ እንግዲህ እንትን ካልታረቃችሁ አታስገቡኝም ማለት ነው። ምን ማለት ነው? ኧረ ይሄ ሁሉ እኮ ገንዘብ እኮ ተራ ገንዘብ ነው እህቴ። እና እኔ በጣም እጅብ ማረገኝም እጅብ ነው ያደረገኝ ማለት ነው። እንደው ግርም ነው የሚያደርግ ለሰው እንኳን ተብሎ ነው እንዴ ምናምን ይባላል ማለት ነው። ግን እሱ የለም ድርቅ በቃ በስሚ ካረክልኝ ባለቤቴ ምንም ማያረግ ምንም የሚያሳንሰኝ ነገር አላሳነሰሽ። ታዲያ ዝም ብለሽ ገና አመት እንኳን አልሆናችሁ ቀስ በቀስ እንዲያረግልሽ ለማረግ ምን አስቸኮለሽ? እና ተመልካቾች በጣም ነው የሚገርም በጣም ነው የሚያሳዝን ማለት ነው። እንግዲህ እስኪ ደግሞ እስኪ እሱ ያላትን መጨረሻ ምንም እንግዲህ ወሰንሽ እንግዲህ ምንም አንትራቴን ማለት ነው ሲላትኝ ኧረ በፍጹም አላደርገውም በቃ የለም አላደርገውም እርቅ የምትባል ነገር አልነካትም አለች። ሙስሊም እኮ ማለት ነው አፍ መባባል ሰው እንኳን ይሄንን ሰው ሳቀብኝና ተሳለቀብኝ ይሄን ነገ ጧት ሌላ ነገር ነው ምንም ችግር የለውም ይሄ ኖርማል ነው። እንደዛ አደረግሽ ማለት እኔ ደግሞ መልሼ እበቀላታለሁ ማለት በጣም ነው እንግዲህ ለተመልካቾች ለእናንተ ነው የምተወው ሁሉ ነገር ማለት ነው። ግን ግርም ያደርጋል በጣም ሰይድ እኔ እንጃ ምን አይነት ቅንጭላት እንዳለው ማለት ነው። አካሄዱን አይተው ሸህሙን ይቀሙታል ይባላል የሀገራችን ሰው ተረት አበዛሽብን አትሉ ማለት ነው። ግን በጣም የገረመኝም ነገር ስለሆነ ማለት ነው አንድ ሰው እኮ ስደትን ያየ ሰው እኮ አርቆ ያስባል። እንዲህ ቢሆን እንዲህ ይመጣልላል እንዲህ ቢሆን በቃ ያስተውላል። ግን እዚህ እሷ ምንም ስራ ስላላየች በቃ እንጣጥ ነው እንጣጥ ባሌን አሳልፌ ባሌ ማን ነው መጀመሪያውኑ እህቴ አስተፈረላ ላዚም እንደው እናንተ እና እስኪ ያለችውን ተከታትለን እንመለስ ማለት ነው። እስቲ ውዶች እያለች ተብሎ ስሙ ላይ ነው የሚጣ እና ቤቱን የእሱን ቤት ወደ ስሜ ብታዘዋውር ብዬ አሰብኩኝ እንደ ሀሳብ እዚህ ጋር እኮ ትልቅ ድርጅት ላይ ያ ማለት እንደው ከመሬት ተነስቶ የባለቤቴን ስራሽ ወደ አንቺ አናስተላልፍም። ለምን በስሙ የተገዛው አንቺን በስምሽ የተገዛው ሰይድ ለአዩ ፈቅጃለሁ ብሎ የሚል ፊርማ ወይም ደብዳቤ ካልገለጸ ዝም ብሎ ከመሬት ተነስቶ አንቺ ስለጠየቅሽ የሰው ቤት እዚህ ጋር ትልቅ ድርጅት ነው፣ ኃላፊነት አለበት። ስለዚህ ኃላፊነቱን መወጣት ያለበት ድርጅት ነው። እሱ ፈቃደኛ ከሆነ መጥቶ ለአንቺ ማስተላለፍ ይችላል። ወይም ውክልና ወይም ለእሷን ነገር ለአንቺ የሰጠው ነገር ካለ እሱን ደውዬ ስለምጠይቀው በድርጅቱ ባለው ህጋዊ መንገድ ወደ አንቺ ማንቀሳቀስ እንችላለን እንጂ ከመሬት ተነስቶ አንቺ መጥተሽ እንደዚህ ስላልሽና እንደ ድርጅት የሰው ቤት እኛ ሳልፈን አንሰጥም። ለምን በሚሊየን ነው ኢንቨስት ያደረገበት። ስለዚህ መጀመሪያ እሱ ፈቃድ መሆን አለበት። ስለዚህ የማይሆን ነገር ነው ለአንቺ የሚሻል እና እንግዲህ ተከታተን ተመለስን። ተመልካቾች እንግዲህ ያለችውን ሰምታችኋታል። ባለቤቴንማ አሳልፌ አልሰጥም። ከአንድም ሁለት እኮ ወልዶ የኖረ ስንት አመት አብሯት ይዟት የኖረ ባለቤቷ የእሷ እኮ ነው ማሪ። ኧረ በጣም ግን ላንቺ መልስ አልሰጥም ብላለች እሷ ቁም ነገረኛ ማለት ነው። ግን በጣም ትገርሚያለሽ ማለት ነው። እንዴት እንደዚህ ታያለሽ አንቺ? ባለቤቴን ጥንቅር በይቅር እንጂ ቢቀር ይቅር እንጂ ባለቤቴን አሳልፌ አልሰጥም። ያ ሰላም ያ ሰላም ያ ሰላም። እንግዲህ ተመልካቾች እንግዲህ አያችሁ ሰማችሁ። በጣም እጅብ ነው ያደረገኝ እኔ ማለት ነው። እጅብ አንድ ሰው እንኳን እንደዚህ ብሎ በስነ ስርዓት እንደ ነው ብሎ ሲጠይቃት ኧረ ነው እንዴ በቃ እሺ ላፋ እንኳን ቢያንስ እሺ ይሆዷል የሚያቀባት የለም። ግን ላፋ ቢያንስ እሺ እንደዚህ ምናምን ብትል ምን ችግር አለ? የለም ባለቤቴንማ አሳልፌ አልሰጥም። እሺ እሱን ስትወጂ ገንዘብ ግዴታ አሁን አመት ሳይሆንሽ ገንዘብ ላይ ፊት ያልሽ ለምን ነው እንግዳ? ለማንኛውም በጣም አንዳንድ ጊዜ ሱማያ የምትለው ነገር ቁም ነገር ነው። ሴቶችዬ አስባችሁ ብታደርጉት ከባለ ትዳር ላይ ሄዳችሁ ፊት ባትሉ ምናምን የምትለው ሱማያ ትክክል ናት። እገድፋታለሁ። ያኔ ይሄ እነዚህ ሚዲያ ላይ የነሱ ወጣ እንጂ ከሚዲያ ዝም ብሎ ሚዲያ የማይጠቀሙ ዝም ብሎ ተደባብሶ የሚያልፍ ስላለ ማለት ነው። እና ውዶችዬ እንግዲህ ዛሬ ቪዲዮ ይሄን ይመስላል። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ከጎኔ ያላችሁ እጅግ አድርጌ አመሰግናለሁ። ላላ ብዬ ወዳችኋለሁኝ ውዶችዬ። የምታበረታቱኝም አላህ ይወደዳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
በነገራችን ላይ ትናንትና ሰርግ ነበረ። ሰርግ ቆይቼ ነበር። አንዱ ሳያይ ያራ ብዬ ልስራ ያልኩ ማለት ነው። እና ደህና ሁኑልኝ። እወዳችኋለሁ።